ስዕል ተቀደደ ወይ ስዕል ተነካብኝ ብሎ እገላለሁ የሚልም አለ። ጠበቃ ራሱ አምላክ ሳይሆን ራሱን የሚከላከል አምላክ ሳይሆን ሰው የሚከላከልለት አለ። ኢትዮጵያ ላይ የተለመደ በድብድብ በምን እንዳትነካ እየተባለ እምነት የለም። ስድባችሁ የሚዘገንን ስድብ ኦርቶዶክስም የሙስሊም ልጆችም አሏችሁ። ለማብላችሁ ራሱን የማይከላከል አምላክ እኔ አላመልከው። እኔም ለማርያም ዱርዬ ነኝ የሚል ትሬንድ አምጥተዋል። ማርያም ከተነካች እኔ ዱርዬ ነኝ፣ የፈለግከው ነገር ቦታ ልግባ። ኖ አትደበቅ። በማርያም ሲፈጥረም ዱርዬ ነህ፣ አትደበቅ። በቅድስት ድንግል ማርያም መደበቅ አይቻልም። ዱርዬ ነህ፣ መደበቅ አይቻልም። በቅድስት ድንግል ማርያም ለምን ትደበቃለህ? ስትጠጣ፣ ስትሰክር፣ ሌባ ስትሆን፣ ስትዘሙት፣ በየኮንሰርቱ ስትሄድ የነበርክ ሌባና ዱርዬ መጥተህ ለማርያም እኔ ዱርዬ ነኝ ብለህ ቅድስና ለመውሰድ ስትፈልግ ሼም እንኳን የላችሁ። ሼም እንኳን የላችሁም። ለማርያም ዱርዬ ነኝ ኖ ማርያም ዱርዬ ፈልጋ አታውቅም። ዱርዬ ያግዘኝ ብላ አታውቅም። ዱርዬ ጥርቅም አይደለም እሷ ጋር። ትላንትና ማርያም አትወድም ልክስክስ ስትሉ ነበር። ገብርኤል አይወድም ልክስክስ ተጀምሮ ነበር፣ ትሬንድ ነበረ። ስድቡም ዱርዬነቱም ምኑም የሚያጸድቅ ሆኖ ተገኘ። በቃ መጽሐፍ ቅዱሳዊ ቃል የሚያነጽ ቃል መጠቀም በቃ መሞት ሆነ እናንተ ቤት። ዋይ መጽሐፍ ቅዱሳዊ ቃል መናገር ወንጀል ሆነ። ዱርዬ ልክስክስ፣ ማርያም አትወድም ልክስክስ፣ እኔ ለማርያም ዱርዬ ነኝ የሚል ትሬንድ አሁን ደግሞ ተጀመረ። እኔም እነግርህ ስለ አድኖ ላላችሁና እንዲህም ቧከረዩ ላላችሁ ሰዎች አንድ ነገር ልጠይቃችሁ። ስዕሉ ይችን ልጅ ለምን ምንም አላረጋትም? ይህን እኮ መጠየቅ ያለባችሁ እናንተ ናቸው። ስዕሉ ይችን ልጅ ምን አረጋት? ጨመደደችው አልጨመደደችው፣ ምን አረገችው? ምንም የሚፈጥረው ነገር እንደሌለ እናንተም ታውቁታላችሁ፣ እኛም እናውቀዋለን። ግን ምን አለ መሰላችሁ፣ ጨዋታው እያለቀ ነው። እውነቴን የተረት ዘመን እያለቀ ነው። ጌታ ምስክሬ ነው የምላችሁ። የተረት ዘመን እያበቃ ነው፣ እያከተመ ነው። ስለዚያው አልሞት ባይ ተጋዳይ የሚል አይነት ትሬንድ ነው ያለው። አልሞት ባይ ተጋዳይ። አሁን ደግሞ ዘረኝነቱን ጨረስን፣ ምኑን ጨረስን። አሁን ደግሞ በስዕል ልንጣላ ነው። ማርያም ናት አይደለችም፣ ገብርኤል ነው አይደለም፣ ሚካኤል ነው አይደለም፣ አርሴማ ናት አይደለችም፣ እንትና ነው እየተባለ መጣላል ልንጀምር ነው። ምን አገባ ማለት የሽንፈት ምልክት ነው። የሃይማኖት ንጽጽር ወንጌል እንሰራለን ብላችሁ ገጥማችኋል። መሸሽ የለም፣ ወደኋላ መመለስ የለም። ተግባባ? መመለስ የለም። ስዕል አድኖ ለምንድነው የሚባለው? ስዕል ያድናል። ስዕል አድኖ አናምንም እኛ። በነገራችን ስዕል አድኖ አይባልም። አንድ ውሸት። ቅዱሳት ስዕላት ነው የሚባሉት። ሁለት ውሸት። ስዕል አድኖ የሚለው የተሳሳተ ስም በተለምዶ የሚጠራ ለብዙ ጊዜ በተከታታይ ተናግረናል። ስዕል አድኖ ተብሎ አይጠራም። ውሸት ማለት ይሄ የሚጠራው ቅዱሳት ስዕላት ተብሎ ነው እንጂ ስዕል አድኖ አይባልም። አሁን ለምሳሌ ይሄን ስዕል አድኖ ተመልከት። አሁን ይሄ በጌታችን ስለ ፍቅር ትክክለኛ ስዕል አድኖ ይሄ ነው። አሁን እኛ ብዙዎቻችን እንትን ላይ አተኮርን እንጂ አክሊሉ ላይ አሁን አክሊል የለውም። ክርስቶስም ማለት ነው። መላእክት አሉ እዚህ ጋር በቀኝና በግራ አሉ። እመቤታችን ቅድስት ድንግል ማርያም አለች። ከውስጥ ቀይ ልብስ ነው፣ ከውጭ ሰማያዊ። ከውስጥ ቀይ የሆነበት ምክንያት እሳተ መለኮትን በሆዷ 9 ወር ከ5 ቀን መጽነሷ፣ ሰማይ መሆኗ ደግሞ በንጽሕትና መኖሯ ሕይወቷ እንዳለው ሰማያዊ እንደሆነ። በተፈጥሮዋ የሰው ልጅ ናት፣ የአዳም የሔዋን ልጅ ናት፣ የሐና የኢያቄም ልጅ ናት። ኑሮዋ ግን እንዳለ ሙሉ ግን ፍጹም ሰማያዊ እንደነበር ያሳያል። አሁን እንደዚህ አይነት ስዕል አድኖች አሉ። አሁን ይሄን ስዕል ማን ቤት ነው ያለው? የአይን ቅርጽ አቀማመጡ ተመልከቱት። የቅዱሳን መላእክት ስዕል እንኳን ሲሳል እንደዚህ የሚሳለው መጽሐፈ ሰዓታት ገጽ 220 ንግሥት ማርያም ሆይ በጸሎተኛ ሁሉ አይን ፊት ኃጢአቴን ታስተሰር
አበልና ሞገድ መሰለ ማርያም ሆይ ሰግድልሻለሁ። ማርያም ሆይ ለሕይወቴ መጠጊያ ሁኚ፣ እኔ መማፀንን ተማጽኜሻለሁና። ስዕል አድኖ አናምንም። ወዳጆቼ የድንግል ማርያም ስዕል አድኖ ስዕለ አድህኖ በሆነው ስዕልሽ እሰግዳለሁ። ምን ማድረግ ይቻላል? እመቤቴ ለራቁትነቴ ልብስን ሁኚኝ፣ እኔ መማፀንን ተማጽኜሻለሁ። የደህንነት ስዕል በሆነችው ስዕልሽ ፊት እሰግዳለሁ። ማርያም ሆይ ይህችን ግርምት ለምትሆን ስዕለ አድህኖ ስዕልሽ ለመለኮት ልጅሽ ስዕል ፍጹም የሚሆን ምስጋና አበባዎችን ያበረከትኩልሽ አክሊል የሆንሽ ዘንድ ያዢ። ታምረኛው ስዕል አድኖ። ይህ ከጀርቤ የምትመለከቱት የእመቤታችን የቅድስት ድንግል ማርያም ክርስቶስ ግን ነጭ አይደለም። ድንግል ማርያም ነጭ አይደለችም። በጊዜ የነበሩ ሐዋርያት ስዕላቸው ነጭ አይደለም። ደግሞ የሌላውንም እይታ እንዳታጠፉ። ዓለም እኮ ኢትዮጵያን ተስፋ ያደርጋታል። ሁሉም ነው ተስፋ የሚያደርጋት። ደግሞ በአሁኑ ሰዓት አርኪኦሎጂካል ፋይንዲንግስ፣ ሂስቶሪካል ፋክትስ እነዚህ ሁሉ የሚያሳዩት በዛ ዘመን የነበሩ ሰዎች መልክ ምን እንደሚመስል የታወቀ ነው። ስለዚህ ይሄ በየገዳም እየሄዳችሁ የምትለጥፉት እባካችሁ የፈለጋችሁትን ሐሳብ በእኔ ላይም በወንጌላዊ ኤርሚያስ ላይም በሙሉ ጴንጤ ላይ የፈለገ አስተያየት መሰጠት ይችላል። ፈቃደኞች ነን። እንደፈለጋችሁ መሳደብ እንደፈለጋችሁ ማድረግ ይቻላል። እኔ ጴንጤ ሆንኩበት ትልቁ ምክንያት በመጀመሪያ አቡነ ገብርኤል ናቸው። እሳቸው በአደባባይ ኢየሱስ ቤዛ ነው አትደንግጡ ብለው በተናገሩት ንግግር በደንብ አሰብኩበት፣ ጸሎት አረኩበት። እንግዲህ በምታዩት ሁኔታ ዮኒ ማኛ በኃይለኛው ጠንጥጧል። ሌላው ትክክለኛ ነገር በጴንጤነት እስከ ሕይወት ፍጻሜ ድረስ የምጸናበት አንድ ነገር አለ። አዎ ብዙ ጊዜ ሃይማኖት ቀይራለሁ። ሃይማኖት ውስጥ የሚገኝ መስሎኝ ኢየሱስን ሳፈላልግ ነበር። እውነት የሚገኘው ከሃይማኖት መስሎኝ፣ ግን ጴንጤነት ሃይማኖት ሳይሆን እምነት ነው። ጴንጤነት እምነት እንጂ ሃይማኖት አይደለም። ስለዚህ ቦታ አንሰጠው። ቅድሚያ የሚሰጥ ጴንጤነት የለም። ጴንጤን ለምን እንዲህ ተናገርክ ብሎ መጥቶ የሚጮህብህ ምንም ነገር የለም። there is nobody። ሰው አሁንም ሳትናደዱ በማስተዋል ለመስማት ሞክሩና አስተያየት ስጡ የፈለጋችሁት። ከጴንጤነት የማልወጣበት ትልቁ ምክንያት ምንድን ነው? አንድ ምክንያት
እሱም ምክንያቴ ምንድነው? አንድና አንድ ብቻ ነው። እግዚአብሔር አምላክ ጌታ ነው። ሌላው ሁላችንም ባሪያዎች ነን። ሁላችንም ባሪያዎች ነን። ይሄ ነው በቃ እኔ ጴንጤ ያደረገኝ። ከአብ ከወልድ ከመንፈስ ቅዱስ ከስላሴ ውጪ ስላሴ ጌታ ነው፣ እኛ ባሪያዎች ነን። በመጽሐፍ ቅዱስ ማስረጃ ነው የምነግርህ። ከዛ ውጪ ባሪያዎች ነን። እሱ መርጦ እሱ የቀደሰን እንጂ በስራችን ባሪያዎች የመርገም ጨርቆች እንደሆንን ነው መጽሐፍ ቅዱስ የሚናገረው። ከምንወዳት ከምናከብራት ቅድስት ድንግል ማርያም ብንጀምር የባሪያይቱን መዋረድ አይቷልና ትውልድ ሁሉ ብፅዕት ይሉኛል ያለችው። እዛው ቦታ ላይ ሉቃስ ላይ ስትገቡ ደግሞ ምን ብላ ተናግራለች? ራሷ የጌታ ባሪያ ማንን? ቅዱስ ገብርኤልን፣ መልአኩ ቅዱስ ገብርኤልን የጌታ ባሪያ እንደ ቃል ይሁንልኝ አለች። ሌላው ቦታ ስትወስዱ በምድር ካለ ነው በሙሉ በቅድስና የሚበልጠው ዮሐንስ ነው። መጽሐፍ ቅዱስ ነው የሚናገረው፣ ቅዱስ ዮሐንስ ነው። እሱ ምን ብሎ ተናግሯል? ስለ ጌታ ኢየሱስ ክርስቶስ የጫማውን ጠፈር መፍታት የማይገባኝ ከኔ በኋላ ይመጣል ብሎ ቃል በቃል ተናግሯል። ቃል በቃል የተናገረው ነው። በሙሉ ምድር ላይ ያሉት የበታች ባሪያዎች እንደሆንን እያንዳንዱ በመጽሐፍ ቅዱስ ላይ ተናግሯል። ቅድስና ተሰጥቶ እንጂ በሌላ አይደለም። ለምሳሌ ሕግን ስላከበርክ ብቻ ትልቅ ሰው አይደለም። ለምን? ሕግ በማክበር ፈሪሳውያንን የሚያክል የለም። ሕግ በማክበር ደረጃ ጳውሎስን የሚያክል አልነበረም። በሕጉ መሰረት ይቀጣል፣ ያስቀጣል፣ ያስገድላል፣ ይገላል። እውቀቱም ነበረው። ሕጉን ጠባቂ በሕጉ የሚኖር ፈሪሳዊ ነበር። ግን በእግዚአብሔር ዘንድ ስተተኛ ሰው ነበር። በኢየሱስ ክርስቶስ ዘንድ ለምን ታሳደኛለህ ሳውል ብሎ የነገረው ነው በሙሉ። ስለዚህ ምን ያደርጋል ማለት ነው? አሳዳጁንም ያጸድቃል፣ መልካሙንም ያጸድቃል። አሳዳጁንም ያጸድቃል፣ መልካም የሰራውንም ያጸድቃል። በጣም ሀብታሞች የነበሩ ልንድን ወደ እግዚአብሔር መንግስት ለመግባት ምን ያስፈልገኛል ብሎ ነው የጠየቀው። 9ኙን አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ ምናምን ሰንበትን አክብር ያለውን በሙሉ ሲነግረው ይህንማ ከልጅነት ጀምሬ ምን ሳረገው ነበር ብሎ ተናግሯል። ይህንማ ከልጅነት ጀምሬ ሳደርግ ነው የቆየሁት አለ። አንድ ነገር ይቀራል አለ። ሀብታም ሁሉ ነገር አለ። ያለን ሁላ ሽጣ ወደ እኔን ተከተለኛል፣ ለድሆች ሰጠ። የዛ ጊዜ አዘነ ነው የሚለው። ስለዚህ እንግዲህ ሁሉ ነገር ያደረገ ነው ይቺ ብቻ ነው። የራሱ ገንዘብ ነው፣ የሰራው ገንዘብ ነው። ምን ያለው ነው? ሌላውስ አጭበርባሪ ጋር ሄደ ኢየሱስ ክርስቶስ ዘኬዎስ ጋር ሲሄድ ደግሞ ምን አደረገ? ያጠፋ ነው፣ ኃጢአት የሰራው ነው፣ በደለኛ ነኝ ብሏል። ኢየሱስን ሲያገኝ ግን ምን ሆነ? በቤቱ በረከት ሆነለት። ምን አለ? ምንም ሳይጠይቀው ኢየሱስ ክርስቶስ ያለኝን ለድሆች አካፍላለሁ፣ ቢያጭበረበርኩት ካለ 4 እጥፍ አድርጌ መልሳለሁ ብሎ ተናገረና ጽድቅ ተቆጠረለት። አሁንም ምነግራችሁ እያንዳንዳችን ብታመጣ ምድር ላይ ቅዱስ የተባለ በሙሉ ባሪያ ነው። ስለዚህ ለባሪያ አልሰግድም። Do you remember this? I will say it again. ለባሪያ አልሰግድም። ለባሪያ አይሰገድም። ሁላችንም ሌላ እንትን ላይ ትሄዳለህ። ዮሐንስ ራእይ ላይ ብትሄድ ከአንዴም 2 ቦታ ነው የተናገረው። 2 ቦታ ላይ ምን ብሎታል? ተጠንቀቅ እንዳታደርገው እኔም ከወንድሞች ጋር ባሪያ ነኝ፣ ለእግዚአብሔር ስገድ ነው የሚለው። ባሪያ ነን እያንዳንዳችን። አይ ባሪያ አይደለንም፣ ቅዱሳን ናቸው ይሰገድላቸው፣ ቅዱስ የሚባል የለም። ባርነትና በጸጋው እንደተሰጠን ደግሞ አንደኛ ኤፌሶን ምዕራፍ 2 ቁጥር 8 እና 9 ብታነቡ በስራ አይደለም እንዲሁ በጸጋው እንዳዳንን ነው የሚናገረው። በእኛ የጸደቀ በምድር ላይ የለም። ስለዚህ አሁንም የምናገረው ምንድን ነው? እግዚአብሔር አምላክ ስላሴ አብ፣ ወልድ፣ መንፈስ ቅዱስ እኛ ባሪያውንን እንድንገዛ እርስ በራስ ሹመት እየተሰጣጠን ለመስገድ ለመደፋት እኔም ማስገባ በእኔ ምልጃ ነው የምትድነው፣ እንትና አማልዶ ያድናል ተብሎ የተጻፈ የለም መጽሐፍ ቅዱሳዊ። እንትና ባማለደው ትገባለህ የሚል መጽሐፍ ቅዱሳዊ የለም። ግን
ያማልደም በሰውና በእግዚአብሔር መካከል ያለው ብቸኛው አንድ እግዚአብሔር አለ። አንድ በሰውና በእግዚአብሔር መካከል አንድ አለ፣ እሱም ኢየሱስ ክርስቶስ ይባላል። እሱ ነው በእኛ ላይ ምን ማድረግ የሚችለው? መፍረድም ማማለድም መዳኘትም የሚችል። ስለዚህ አሁንም ከቁጣ በረድ ብለን ጻድቅ ለምንላቸው በሙሉ በእግዚአብሔር ዘንድ ባሪያዎች እንደሆኑ ራሳቸው እየተናገሩ ምን እያደረግን ነው? እኛ ጥፋቶች እየሰራን ነው። ጥፋቶች እየሰራን ነው። የሃይማኖት መከባበር የሚኖረው ሳትፈራ መነጋገር ስትጀምር ነው። ሳትፈራ አንተ መውደድ ትችላለህ፣ እኔ ደግሞ የፈለግኩትን ማድረግ እችላለሁ። ይሄ ነው ልዩነቱ። አንተ መውደድ፣ እኔ መውደድ፣ አንተ መጥላት ትችላለህ። መብት አለን። ይሄ ለሰው ልጅ የተሰጠ ስጦታ ነው። ለሰው ልጅ የተሰጠ ስጦታን እኔ ስለወደድኩት አትናገርብኝ፣ አትንካብኝ አይባልም። ለምሳሌ እኔ ልጆቼን፣ ሚስቴን ሁሉንም ሲሰድቡ መልሼ ሙልጭ አድርጌ አንጠፍጥፌ ሰድቤያለሁ። ሙልጭ። እነሱም ሰድበውኛል፣ እኔም ሰድቤያለሁ። አከተመ ዊዳን። ከዛ ያለፈ ነገር መኖር አለበት ብዬ አላስብም። ቃላት ሰው አይገለም። በቃላት አሞኛል የምትል ካለ ታመ ሆስፒታል ገብተህ ራስህንም ምንንም ማጥፋት ትችላለህ። መብት ነው፣ መብት ነው። ግን መናገር ይቻላል፣ መዛት አይቻልም። መናገር ይቻላል። ስለዚህ ኢትዮጵያ ላይ አንዱ ስለወደደው አንተ መናገር አትችልም መባል የለበትም። ሌላው ምንድነው ያሉት? እጅግ የሚያሳዝን ነገር የተናገሩት ምንድነው? በክርስቶስ ላይ ሲቀጠቅጡት እሱ መከላከል አቅቶት ነው አለ። ቃሉ ስለሚል ነው መጽሐፍ ቅዱስ ላይ ቃሉ ኢየሱስ ክርስቶስ መጥቶ ለሰዎች ተሰጥቶ በስቃይ አልፎ እኛን እንደሚያድን ቃሉ ይላል። ስዕል ተቀደደ የሚል ግንና አበዱበት የሚል አንድ ቦታ ላይ የለም። የማይሆን ነገር ለማነጻጸር ስትሞክሩ ታሳፍራላችሁ። ወንጌልን እንደማታውቁ በዛ ነገር አለ። ወንጌል ላይ ክርስቶስ መጥቶ እራት ላይ ሆኖ አሳልፈው ይሰጡኛል። ይሁዳ እንደሚሸጠው እያወቀ ይሁዳ ሁሉ ነገር እንደሚያደርገው እያወቀ አብሮት እራት ይበላ ነበር። የኔ ጌታ እየነገራቸው እዛ እየሳምክ አሳልፈህ ትሰጠኛለህ ያለው ይሁዳ እያንዳንዱን ነገር የተናገረው ከስዕል ጋር አነጻጽረው እሱ ስለማይችል ነው ወይ ብለው ይመጣሉ። ስዕል አይችልም። ለምሳሌ ስዕል ምንም ማድረግ አይችልም። ስልጣን የለውም። የስዕል ስልጣን በጌታ በኢየሱስ ክርስቶስ ስም የተመታ የተወጋ ይሁን። የስዕል አምልኮ ለስዕል መስገድ የተወጋ ይሁን የሚል እምነት አለኝ። ብርክ በሉልኝ። አንድ አምላክ ሌላ ባሪያ አለ። እኛ ባሪያዎቹ ነን። መላእክት ባሪያ ናቸው፣ እኛ ባሪያ ነን። እግዚአብሔር አምላክ ግን የዘላለም ጌታ ነው። ጴንጤ መዳኛ መንገድ ነው እያልከው እኮ you just said it yourself። የማይጠጣ እንዴ ከጠጣስ እንዴ ጴንጤ ይጠጣል እንዴ ነው የምትለው? ከቃመስ እንዴ ጴንጤ ይቅማል እንዴ ነው የምትለው? ኦርቶዶክስ ሆነ ብትጠጣ ማንም የሚጠይቅ የለም። there is nobody። ሰክረ ብትሄድ ኖርማል ነው። በነጋታው መጣ ትላንት ሰክረ በነጋታው መጣ ማርያም ማርያም ሲወድሽ ብትል ላይክ ውይኔው ማርያም ማርያም እሷ እኮ ብትወደድ ከዛ ሰክረ በነጋታው ገብርኤል አማላጄ መጥቶ በዚህ በዛ ሄደ ስትለው ውየ ገብርኤል ወዳጅ ላይክ አርገው ቬሮኒካ ማርያምን አስነቀሰ። ማርያምን ትወዳለች ቬሮኒካ። ቬሮኒካ እየትለያለች አንቺ። ከዛ ጠላውን በጠጁ ባረቄ በምናምን አርጌ ስትል ትባላለች። ባህል ነው አባቴ፣ ባህል ነው ያራድዬ ልጅ እንጂ እምነት የለም። ባህል ግን አለ። በምናምን ዳር ትባላለች። እዚህ ጋር የማርያም ተነቅሶ ምን ተደርጎ ምንም ማድረግ አይችልም። ስለተነቀስከው አማኝ አይደለህ። ታቱ ስላረክ አማኝ አይደለህ። እምነት በተግባር እምነት ወንጌልን በመስበክ በሰው ፊት የሚመሰክርልኝን እኔም በአብ ዘንድ እመሰክርላትን ይላል ጌታ ኢየሱስ ክርስቶስ። እኔ በአብ ዘንድ እንዲመሰክርልኝ ነው። ኢየሱስ ጌታ ነው። እኛ ባሪያ ድኩማን ዱቄታ አምነን የምለው we are all of us ኃጢአት ሲል ተዋርዶ ያዳነኝ ኢየሱሴን
በሌላ ሲተካብኝ ያመኛል። የኢየሱስን ማዳን አቅልለው የሌሎችን ከፍ እያደረጉ ስም የሚጠሩ እማምላክን፣ ወላዲትን፣ ድንግሏን እኔስ እመቤቴን ስል ነበር እኮ አይደለም። ምንም ጥቅም የለው። ምንም ትርጉም የሌለው ነገር እመቤቴ እያል ቀኑን ሙሉ በጨፍር የሚያዝልኝ አንድ ነጥብ የለም። ኢየሱስ ስለው አዳኝ ስም ስለሆነ ፈዋይ ስም ስለሆነ እሱ ያድነኝ። ከእግዚአብሔር በታዘዘው መና ከደመና እያወረደ ከጭሱ ከደመናው እያወረደ ይመግባቸው ነበረ። ስለዚህ ይሄ ሰባት ደመና ያጌጠ ሰባት ደመና የሚለው መጽሐፍ ቅዱስ ላይ የለም። ካልጨመሩ አይናገሩም። ውሸት ነው የሚናገረው። ዘጸአትን ስታነቡ ዘሁልቁን ስታነቡ እንዲህ አይነት ትርክት የለም። ሙሴ በዚህ ቀን ተወለደ አይል መጽሐፍ ቅዱስ ካላለ ዝም ብለህ ማለፍ ነው በቃ። እንቀጥል። ከዛ እዛ ማዶ ጭስ ይጨሳል፣ አውራጁ ደግሞ ይላል አጋፋሪ ይደግሳል፣ ያችን ድግስ ውጭ ይላሉ። እንግዲህ ነሐሴ 13 እነ ሙሴና እነ ኤልያስ የተሰበሰቡበት ነው። ሙሴ ደግሞ እስራኤልን ከግብጽ ያወጣ ነው። በአጋጣሚ ደግሞ ነሐሴ 13 ሙሴ የተወለደበት ዕለት ነው እና ይህን ታሪክ ይወክላል። በዘመን አቆጣጠር ቀመር እንዲያድርገን እንዲሰርተን አመጣ ነው ምናምን ሊሉ ይችላሉ። ይሄ ኮከብ ቆጣሪ መንፈስ ማለት ነው። ሰባት ደመና ሚል ኬታ አመጣ። ሙሴ በዚህ ቀን ተወለደ የሚል ኬታ አመጣ። ቅዱስ ሚካኤልን ይወክላል ማለት ነው። አጋፋሪ ከእግዚአብሔር በታዘዘው መና ከደመና እያወረደ ከጭሱ ከደመናው እያወረደ ይመግባቸው ነበረ። ስለዚህ በጣም ብዙ ስህተት ነው የሚናገረው። ባይዘይ መና እያወረደ የመገባቸው ሚካኤል ነው ወይስ እግዚአብሔር ነው? ማን ነው መና የመገባቸው? ማን የመገባቸው? መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ምን ይላል? እስቲ የዮሐንስ ወንጌልን አውጡልኝ። ከቁጥር 9 ጀምሮ ኢየሱስ መልሶ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። እንግዲህ እንኪያ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምን ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ቁጥር 32 ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም ወይ ሚካኤል አይደለም ወይ ሙሴ አይደለም። እሺ ከፍጡር ጋር የተገናኘ አይደል። ይሄ የማስራ ነው፣ የአብ ስራ ነው። የእግዚአብሔር አብ የኢየሱስ ክርስቶስ አባት አብ የሰራው ስራ ነው። የሚሰጣችሁ አብ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ያንን እንጀራ ያ በብሉይ ኪዳን የወረደው እንጀራ ወይም ደግሞ መና እኔ ነኝ አሁን በአዲስ ኪዳን አብ የላከኝ የሕይወት እንጀራ እኔ ነኝ ያላቸው። ስለዚህ ሙሴም አይደለም እሱም እንደሚለው ሚካኤል መና ሰጣቸው አይልም መጽሐፍ ቅዱስ። በየጊዜው የሚካኤል በዓል ብለው በሚጠሩት ቀን በ12 ዘአውረድ ከመና እምላይ ለደመና ሚካኤል ሊቀ ደብረ ሲና እያሉ የአገር ውሸት ነው የሚዋሹት። በቃ እብድ የሚያክሉ ውሸት በዜማም በንግግርም። ይሄ ጤናማነት አይደለም። ጤናማነት አይደለም። የሚናገረው ነገር በሙሉ ውሸት ነው። በቃ መጽሐፍ ቅዱስ ላይ ያለው ሌላ፣ እሱ የሚናገረው ሌላ። ኦኬ አጋፋሪው ቅዱስ ሚካኤልን ይወክላል ማለት ነው። አጋፋሪ ይደግሳል፣ ድግስ አለ ማለት ነው። ከእግዚአብሔር ታዞ ቅዱስ ሚካኤል 40 ዘመን ሙሉ እያወረደ ያን መና ይመገቡት ነበረ። ቅዱሱ መጽሐፍ እንደሚናገረው የመላእክትን እንጀራ ሰዎች በሉ ይላል እና አጋፋሪ ይደግሳል። ያችን ድግስ ውጭ ማለት እስራኤላውያን 40 ዘመን መናውን ሲውጡ ሰንብተዋል፣ ሲበሉ ማለት ነው። 40 ዘመን በምድረ በዳ ምድረ ርስት ኢየሩሳሌም ከነዓን እስኪገቡ ድረስ ያችን ድግስ ውጭ ከድንካል ጋር ተገልብጬ ይላሉ። ቀጥ ባለውን ሀገር ያላትን መልክዓ ምድር አዋቂዎች ነበሩ። በጣም ትንሽ ናት ኢየሩሳሌም እንደሚታወቀውና በድንካል ጋር ነው የመሰሏት። ወደ ድንካል ጋር ተገልብጬ ማለት 40 ዘመን መናውን ሲበሉ ሲውጡ ሰንብተው መጨረሻ ከ40 ዓመት ቆይታ በኋላ ያው ኢየሩሳሌም ወይም ጠባቧ እንደ ድንካል ጋር የሆነች አጭር ኢየሩሳሌም ወይም ምድረ እስራኤል መግባታቸው ነው። ዛሬም እስራኤል ብንሄድ በጣም ትንሽ ናት። በጌታ በኢየሱስ ስም ድንካል ጋር ኢየሩሳሌም ናት። እንዳይሰሙ እስራኤላውያን እንዳይሰሙ
አልጋ ነው የምታክለው ኢየሩሳሌም። ሄደን ባናየው እውነት ይመስለን ነበር። እውነት ይመስለን ነበር። ሄጄ ባላየው እውነት ይመስለኝ ነበር። ለማያውቅሽ ታጠኛ አለ ሰውየው። ምንም ያክል እኮ ከተማ እኮ ነው ኦልድ ሲቲ የሚባለው። ወይ ጉድ ወይ ጉድ! አልጋ ታክላለች አለ እስራኤል፣ አልጋ ታክላለች አለ ድንክ አልጋ። ይሄ እኮ ይኸውልህ ሮዳስ፣ ይሄ እኮ ይሄን ግጥም የገጠመው እኮ ልጅ፣ ይሄን ግጥም የገጠመው ልጅ ድሮ ማለት ነው። ይሄን ግጥም የገጠመው ልጅ በልቶ 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 ሆዱ ተወጥሮ ትንሽ አልጋ ላይ ተንጋሎ በእንትኑ በጥጋብ መንፈስ የደረሰው ድርሰት ነው እኮ። ምንም መንፈሳዊ እኮ የምታደርገው አይደለም። የጠገበው ልጅ ሄደ ጠይቀው ከፈለክ። እንዴ ቁንጣን ይዞት የገጠመው ግጥም ነው። በቃ ቁንጣን ይዞት ውጦ ውጦ ድግስ በልቶ በልቶ ዲያቆን ሊሆን ይችላል። ይሄን ዘኬ ውጦ ውጦ ትንሽ አልጋ ላይ ክልትው ብሎ በቃ በጀርባው ተንጋሎ የገጠመው የተሜ የዲያቆን ድርሰት ናት እቺን አሁን እኛ እናጣታለን ብለን እንኳን ይሄ ሌላውንም እናውቀዋለን። በቃ የጠገበ ቁንጣን የያዘው ሰው የደረሰው ድርሰት ነው። እሱ የህዝብ ዜማ ይሆናል በዘመን ርዝማኔ። ይሄንንም አሁን መጽሐፍ ቅዱሳዊ ልታደርገው ሞክርክ። ይሄንንም አረ ልክ አበጁለት እንጂ እግዚአብሔርን ፍሩ እንጂ። ሚካኤል አጋፋሪ ነው ላንተ። የናንተን የዘኬ ቤትና የድግስ ጣጣ ወስዳችሁ ግብጽ ላይ ወስዳ አቆምከው። እንደፈለክ በቃ ምንም ተቆጪና ተቆጣጣሪ የሌለው ቤት እንዲሁ ነው። በቃ እንዲሁ። እንዴት ያሳፍራል! ተረት ብቻ። ያቺ ድንክ አልጋ አመለኛ ናታል ምድሪቱ ናት። ድንክ አልጋ እስራኤል ናታልና አመለኛ ናታል። ተገልብጬንም አትረዳን እንጂ አትዝለለው። አንዳንዱ ነው ደግሞ ሲጀመር ጀምሮ ያለውን አብራራ። ከጀመር ቀጥለው ክፈት በለው በሩን የጌታዬን የወፋፋ የወለዱት ይፋፋ። ገንዘብ ካልተሰጠው ደግሞ ገንዘብ ላልሰጠው ቤት እኮ ይራገማሉ እኮ ያው የሚለው እኮ ተሰብስቦ እርግማን ያወርዳል። ልጅ እንደ በልጅነት እኛ እንኳን የምንለው ትዝ ይለኛል። የምትሰማ ከሆነ እኔ ልንገር፣ ኢየሱስ የሚፈልገው የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። መንገድ እውነትና ሕይወት። ይኸው ሌላ ማንኛውም የደረደርካቸው አማልክት መንገድ እውነትና ሕይወት ሊሆኑ አይችሉም። በከሊት በኩል ትገባለህ፣ በከሌ በኩል ትገቢያለሽ እያላችሁ ለዚህ ምስኪን ሕዝብ የጋታችሁት የሐሰት ትምህርት ኢየሱስን ላለመስማትህ ማረጋገጫ ነው። ሰምተኸው አታውቅም። እስራኤላውያን 40 ዘመን መናውን ሲውጡ ሰንብተዋል። ሲበሉ ማለት ነው። 40 ዘመን በምድረ በዳ ምድረ ርስት ወይም ኢየሩሳሌም ከነዓን እስኪገቡ ድረስ ያችን ድግስ ውጭ ከድንክ አልጋ ተገልብጬ ይላሉ ቀደምቶቹ። እስራኤል የምትባለውን ሀገር ወይም ኢየሩሳሌም የምትባለውን ሀገር ያላትን መልክዓ ምድር አዋቂዎች ነበሩ። በጣም ትንሽ ናት ኢየሩሳሌም እንደሚታወቀውና በድንክ አልጋ ነው የመሰሏት። ወደ ድንክ አልጋ ተገልብጬ ማለት 40 ዘመን መናውን ሲበሉ ሲውጡ ሰንብተው መጨረሻ ከ40 ዓመት ቆይታ በኋላ ያው ኢየሩሳሌም ወይም ጠባቧ እንደ ድንክ አልጋ የሆነች አጭር ኢየሩሳሌም ወይም ምድረ እስራኤል መግባታቸው ነው። ዛሬም እስራኤል ብንሄድ በጣም ትንሽ ናት እንደምናውቀው። ያቺ ድንክ አልጋ አመለኛ ለአንድ ሰው አታስተኛ ሲባል 40 ዓመት ሙሉ መና እየተመገቡ ቢኖሩ 600 ሺህ እስራኤላውያን ግን በኃጢአታቸው ምድረ ርስት ሳይወርሱ በረሃ ላይ ቀርተዋል። ታላላቆቹ ጭራሽ አልገቡም ከህፃናቱ በስተቀር። ስለዚህ ከታላላቆቹ የገባው አንዱ ካሌብ ነው። ሌሎቹ ሙሴ እንኳን አልገባም ምድረ ርስት። ስለዚህ ይሄን ታሪክ ያነሳሳሉ ማለት ነው። ዘንድሮ ሊጨርሱ ነው በሳቅ። አራራራራራ እንዲህ ነችና ያው
ይህንን ምን ጥቅስ ትሰጠዋለህ? ምን አይነት ጥቅስ ነው ለዚያ የምጠቅሰው? ተገልብጬ ከድንካል ጋር ተገልብጬ እንተዋት እኮ ወይ በኢየሱስ